በዛሬው ዕለት በአንድ ጀነራል የተሰጠው አስተያየት በእጅጉ አነጋጋሪ ሆኗል። ይህ አስተያየት ምንድነው የሚለውን አብረን የምናየው ይሆናል። በሌላ በኩል አሁንም በትግራይ ክልል ውስጥ አስገዳጅ ወታደራዊ ምልመላ ለበርካቶች ወጣቶች ስጋት እየሆነ እንደመገኘቱ የተለያዩ ዘገባዎች ያመለክታሉ። በማህበራዊ ሚዲያ ገጾቻቸው በኩል ሀሳባቸውን በመግለጽ የሚታወቁ የክልሉ ተወላጆችም ይህንን አካሄድ እየተቃወሙ ይገኛሉ። እነዚህንና አንዳንድ መረጃዎችን ይዘን ወደ እናንተ መጥተናል። የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ ዕለቱ ቅዳሜ ነው። ወደ መጀመሪያው መረጃችን እናልፋለን። ከዚህ ቀደም በፖርት ሱዳን ከዛም አስቀድሞ ደግሞ በካርቱም ከተማ የጽምዶ እንቅስቃሴ ሲካሄድ ነበር። ይህ የጽምዶ እንቅስቃሴ የኤርትራ መንግስትን በኢትዮጵያ ውስጥ የሚንቀሳቀሱ የታጣቂ ኃይሎችን ፋኖና ኦላ የቤንሻንጉል ጉሙዝ ታጣቂዎችንም ጨምሮ ያቀፈ እንቅስቃሴ ነበረ። በዋናነት በጥቅሉ የጽምዶ ዓላማ ተብሎ በአራማጆቹና ይህን ዓላማ በሚደግፉ ሰዎች ዘንድ የሚጠቀሰው ሀሳብ የህዝብ ለህዝብ ግንኙነት መፍጠር የሚል ነው። የሱዳን የኢትዮጵያና የኤርትራ የህዝብ ለህዝብ ግንኙነት ዋና የጽምዶ ዓላማ ነው። ጽምዶ የሚለው በትግርኛ ያው ግልጽ ነው፣ መጣመድ ወይም አንድ መሆን ወይም መቀናጀት ማለት ነው። እና እንደዚህ አይነት መጣመድ ለመፍጠር ነው የሚል ነበር። በፖርት ሱዳኑ የጽምዶ ትዕይንት ወቅት የተገኙ የተለያዩ ፖለቲከኞች ነበሩ። ከነዚያም ውስጥ ከለንደን ወደ ፖርት ሱዳን ያመሩት አቶ አንዳርጋቸው ጽጌ በእጅጉ ይጠቀሳሉ። የትኛውን የፖለቲካል ኮንስቲትዩንሲ ወይም ደግሞ የፖለቲካ ወኪል ሆነው እንደመጡ ወይም የትኛውን ህዝብ እንደወከሉ የተጠቀሰ ነገር የለም። ነገር ግን በዚያ ላይ በመገኘታቸው ምክንያት በተለያዩ አካላት ዘንድ ትችት ሲቀርብባቸው ነበረ። ይህ ትችት አገርን የካዱ የሻዕቢያ ወይም የኤርትራ መንግስት ተላላኪ የሆኑ ሰው ናቸው የሚል አይነት ትችት ነበር ሲቀርብባቸው የነበረው እና ይህ የጽምዶ ጉዳይ መነጋገሪያ ሆኖ ከርሞ ነበር። በአቶ አንዳርጋቸው ጽጌ ፌስቡክ ገጽ ላይም የተሰራጨ አንድ ቪዲዮ ነበር። ይሄ ጽምዶ የተሰኘው ዓላማ ጦርነትን ለመቀስቀስ ታስቦ የተደረገ አይደለም የሚል ጉዳይ ነበር ሲነሳ የነበረው። ሆኖም ግን በተለያዩ የግጭት ተንታኞች ዘንድ ይሄ ጽምዶ የሚባለው እንቅስቃሴ ጦርነትን ለማንቀሳቀስ በኤርትራና ኢትዮጵያ ውስጥ ባሉ ታጣቂዎች ዘንድ ጥምረት ለመፍጠር የሚደረግ እንቅስቃሴ ነው የሚል አይነት ጉዳይ ነው ሲነሳ የነበረው። አጠቃላይ ይሄ የጽምዶ መነሻ ይሄ ከሆነ ዘንዳ በዛሬው ዕለት አንድ ጀነራል ከዚሁ ጉዳይ ጋር በተገናኘ አስተያየታቸውን ሰጠው ነበር። እንግዲህ ጀነራሉ የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር የሆኑት ሜጀር ጀነራል ተሾመ ገመቹ ናቸው። ሜጀር ጀነራሉ የኢትዮጵያ ኤርትራና ሱዳን ኃይሎችን ያሰባሰበውን ጽምዶ የተሰኘውን እንቅስቃሴ የትም የማትደርስ በሴት ጾታ ነው የጠቀሱት። የትም የማትደርስ ቅዠት ሲሉ አጣጥለዋል። በህወሓትና በሻዕቢያ ወይም ኤርትራ መንግስት ተጠንስሶ እየተንቀሳቀሰ መሆኑ በተለያዩ በአንዳንድ ወገኖች ዘንድ የሚነገርለት ጽምዶ ማብራሪያ የሰጡት እኚህ ጀነራል እንቅስቃሴው ለኢትዮጵያ ሰላምና ደህንነት አስጊ ተደርጎ እንደማይወሰድ ነው የተናገሩት። እንግዲህ ጽምዶ ለኢትዮጵያ የደህንነት ስጋት አይደለም ነው እያሉ ያሉት ጀነራሉ። ነገር ግን በመንግስት በኩል ያሉ ደጋፊዎች እና አንዳንድ ወገኖች ጽምዶ በጣም አስጊ እንደሆነና የሀገር ክህደት ወንጀል ተደርጎ እንደሚቆጠር ነው ሲናገሩ የነበሩት። ይሄም ትንሽ ከሳቸው ማብራሪያ ጋር እንደሚቃረን የሚገመት ነው። ምንም እንኳን እንቅስቃሴው አስጊ ያለመሆኑን ቢገልጹም እርሳቸው መከላከያ ጽምዶ ስለሚባለው እንቅስቃሴ መቀመጫቸውን አዲስ አበባ ላደረጉ የዲፕሎማቲክ ማህበረሰብ አባላት ማሳወቁን ነው ጀነራሉ የጠቆሙት። እንቅስቃሴውን የትም የማይደርስ ቅዠት ያሉት ጀነራሉ ሀሳቡን ለመተግበር የሚደረግ እርምጃን በተመለከተ ግን ማስጠንቀቂያ መስጠታቸው ነው እንግዲህ የተነገረው። ይህም ማብራሪያ የሰጡት ለብሔራዊ ቴሌቪዥን ጣቢያ ለኢቲቪ ነው። የመከላከያ ሰራዊት ለዲፕሎማቲክ ማህበረሰቡ ገለጻ እንደሰጠበት የገለጸው ጽምዶ ስብሰባ በቅርቡ ቅድም እንደጠቀስ ነው በፖርት ሱዳን ከተማ መካሄዱን ተከትሎ ነው። በእንቅስቃሴ ውስጥ ከውጭ ኃይሎች የኤርትራ መንግስት እና የሱዳን ጦር ዋናው የሱዳን ጦር ወይም በእንግሊዝኛው ሳፍ ተብሎ የሚጠራው ሱዳን አርሚ ፎርስ አንዱ ነው።
በአብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ነው። ከኢትዮጵያ ደግሞ ቅድም እንደጠቀስነው የህወሓት፣ የፋኖ፣ የኦላ ወይም የኦነግ ተዋጊው ስፕሊንተር ግሩፕ የሆነው ተዋጊው ኦነግ እና የጋምቤላ የጉሙዝ እና የኦብነግ ሰዎች እንዳሉበት እንግዲህ ተነግሯል። ከዚሁም ጋር በተገናኘ እንግዲህ በሱዳን የዜና ማሰራጫ ጣቢያዎች እየተሰራጨ ያለ መረጃ አለ። የኢትዮጵያ ሰው አልባ አውሮፕላን በሱዳን ውስጥ ተከስክሷል የሚል መረጃ ነው። እሱን እያጣራ እንገኛለን። ይሄ መረጃ በትክክል ካረጋገጥን በኋላ ለእናንተ የምናቀርበው ይሆናል። በጽምዶ ዙሪያ እንግዲህ በኢትዮጵያ መንግስት በኩል የተሰጠው ምላሽ ይፋዊ ምላሽ ተደርጎ የሚቆጠረው እንግዲህ የእኚህ ጄኔራል ምላሽ ነው። የሜጀር ጄኔራል ተሾመ ገመቹ ምላሽ ነው። ሁለት አይነት ተጻራሪ ሀሳቦች በእሳቸው ማብራሪያ ውስጥ የተመለከትን ይመስለናል። ነገር ግን ዲፕሎማሲያዊ አይነት አካሄድም ለመሄድም በዲፕሎማቲኩ ማህበረሰብ አዲስ አበባ መቀመጫቸውን ባደረጉ የዲፕሎማሲ ማህበረሰብ አባላት ዘንድ ማብራሪያ መሰጠቱንም እንዲሁ ታዝበናል። በሌላ በኩል ደግሞ የትም የማይደርስ እንቅስቃሴ ቢሆንም በአተግባበሩ ላይ ግን ማስጠንቀቂያ የተሰጠው ያው የሀገር ክህደት ወንጀል ነው የሚል አይነት ሀሳብ ነው ያለ የእሳቸው ማብራሪያ። ስለምትከታተሉ እናመሰግናለን። ሰብስክራይብ ማድረጋችሁን አትርሱ። አስተያየቶቻችሁን መግለጽ ትችላላችሁ። ወደ ትግራይ እናመራለን። ትላንትም ከትላንት ወዲያም በትግራይ ክልል ስለሚከናወኑ አስገዳጅ ወታደራዊ ምልመላዎች ለእናንተ ለአድማጭ ተመልካቾቻችን መረጃዎችን እያደረስን እንገኛለን። በሰፊው ተመልካች ዘንድ ስለ መረጃው ግንዛቤ ተገኝቷል የሚል ነገር እስካሁን ልናገኝ አልቻልን። በራሳችን ግምገማ በደንብ አጋሩት። ይህን መረጃ ሼር ማድረጋችሁን አትርሱ እና ትክክለኛ መረጃ ነው የምናቀርብላችሁ። ስለዚህ ወደ መረጃዎችን ስናልፍ እንግዲህ ወደ ጣንቋ ምላሽ ወደሚባል አካባቢ እንሄዳለን። ጣንቋ ምላሽ የነበረው አርሚ 60 የተሰኘው ተዋጊ ኃይል በአፋጣኝ መንቀሳቀስ አለባችሁ ተብለው ለተዋጊዎቹ በዛ ስር በአርሚ 60 ስር ላሉ ተዋጊዎች ትዕዛዝ መተላለፉን የመረጃ ምንጮች እያመለከቱ ይገኛሉ። የዚህ አርሚ አባላት የሆኑ በርካታ ታጣቂዎች የሚያግዙ እነዚህን ታጣቂዎች የሚያግዙ ፖሊሶች ከፓትሮል ጋር ወደ ስፍራው በብዛት እንዳሉ ተነግሯል። በዚህም የተነሳ እንግዲህ በአካባቢው የሚገኙ ወጣቶች በስጋት ውስጥ እንደሚገኙ ነው የተነገረው። ሊመጣ ከሚችለው ወታደራዊ ምልመላም ለመሸሽም የራሳቸውን ጥረት እያደረጉ እንደሆነ የተለያዩ የመረጃ ምንጮች ያመለክታሉ። በሌላ በኩል ደግሞ ወደ አድዋ ስንሄድ በአድዋ ከተማ በአድዋ ወረዳ የገጠር ቀበሌዎች ውስጥ ከፍተኛ የሆነው ወታደራዊ ምልመላ የተካሄደ እንደሚገኝ መረጃዎች ያመለክታሉ። ትናንት ምሽት እንግዲህ የተዋጊ ኃይሎች በየቀበሌዎቹ እንደተራገፉና ቤት ለቤት እየዞሩ ወታደራዊ ምልመላ እያካሄዱ እንደሚገኙ ነው እየተነገረ ያለው። በዚህም የተነሳ እንግዲህ ከባድ የሆነ እንግልት በወጣቶቹ ላይ እየተስተዋለ እንደሚገኝ ተነግሯል። ድምፅ እንዲሆናቸው ለበርካታ የትግራይ ተወላጆች ጥሪ አቅርበዋል። ወደ ሌላ በኩል ደግሞ ስናልፍ የሰሜን ምዕራብ እና ማዕከላዊ የትግራይ ዞኖች ውስጥ ሰፊ የሆነ ወታደራዊ ምልመላ እየተካሄደ እንደሚገኝ ነው እየተነገረ ያለው። በሰሜን ምዕራብ እና ማዕከላዊ የትግራይ ዞኖች በተለይ ደግሞ በሽረ ከተማና አካባቢው መጠነ ሰፊ የሆነና አጣዳፊ የሆነ ወታደራዊ ምልመላ እየተካሄደ እንደሚገኝ ከዚያ አካባቢ የወጡ የመረጃዎች ያመለክታሉ። በትናንትናው ዕለት እንግዲህ ያሳየናችሁ ቪዲዮ ነበር በሽረ ከተማ የነበረውን ወታደራዊ ምልመላ በተመለከተ። እንግዲህ በዛሬው ዕለት የተገኘው መረጃ እንግዲህ እንደሚያመለክተው በሰሜን ምዕራብ ዞን የሚገኙ ሁሉም ወረዳዎች በተለይ ደግሞ በሽረ ከተማ እየተካሄደ ያለው ከፍተኛ የሆነ ወታደራዊ ምልመላ እድሜያቸው ለውትድርና የደረሱ ወጣቶችን ጨምሮ ቁጥሩ የማይናቅ ሕዝብ በዚሁ የተነሳ በስጋት ወደ ከተማ ውጭ እንዲሸሽ ምክንያት ሆኗል ተብሏል። በዛሬው ዕለት እንግዲህ ንጋት ላይ በከተማ ውስጥ በወታደሮች በመንግስት ከፍተኛ ኃላፊዎች እና
በአርበኛ ታጋዮች በሚባሉት እድሜያቸው የገፉ ሰዎች ከተማዋ ተከባ እንደምትገኝ እንግዲህ ተነግሯል። ከሽረ ሰለክለሃ፣ አስገደ ክሳድ ጋባ፣ ጽንብላ፣ ውሽጠ ጉልቲ እንደዚሁም ደግሞ አዲ ኮከብ የተመለመሉ ወጣቶች በመኪና እየተጫኑ ወደ ታህታይ አልያቦ እየተወሰዱ እንደሚገኙ የመረጃ ምንጮች እንግዲህ ያመለክታሉ። ወደ አክሱም እና አድዋ ከተሞች እንሄዳለን። በነዛ ከተሞችም እንግዲህ ከዚሁ ሁኔታ ጋር በተገናኘ የተለየ ነገር እንደማይስተዋል ነው የመረጃ ምንጮች እያመለከቱ የሚገኙት። በአክሱም እና በአድዋ እንደዚሁ ተመሳሳይ ሰፊ የሆነ ወታደራዊ ምልመላ እየተከናወነ እንደሚገኝ ነው የሚያመለክቱት መረጃዎች። ትናንት እንግዲህ የወርቅ ማዕድን ቁፋሮ ከሚካሄድበት አካባቢ በአስገዳጅ ሁኔታ ለውትድርና ተመልምለው በእግራቸው ወደ ምዕራብ አቅጣጫ የተወሰዱ ከነበሩ 2600 ወጣቶች መካከል አብዛኞቹ በጉዞ ወቅት በእግር በሚጓዙበት ወቅት እንደተበተኑ ወይም በተለያየ አቅጣጫ እንዳመለጡ እንግዲህ የተለያዩ የመረጃ ምንጮች ያመለክታሉ። እንግዲህ ቅድም ጠቅሰናል ያው ጣንቋ ምላሽ የነበረው ሁኔታ። በመጨረሻ ደግሞ ወደ መቀለ ከተማ እንመለሳለን። ያው በመቀለ ከተማ ወታደራዊ ምልመላ አስገዳጅ ወታደራዊ ምልመላ ለማካሄድ በቅድ ደረጃ እንደተያያዘ የመረጃ ምንጮች አመልክተዋል። በዚህ ምክንያት እንግዲህ በአንዳንድ ወገኖች ዘንድ ስጋት እየተስተዋለ እንደሚገኝ ነው የተነገረው። በዚህ የምልመላ ሂደት ውስጥ ያው ተዋጊዎች ናቸው የሚሳተፉት። ግፋ ቢል የከተማ የጸጥታ ኃይሎች እና ፖሊሶች ናቸው እና በዚህ ወቅት ምን አይነት የከፋ ሁኔታ አለ የሚለውን ነገር ስንመለከት ይህ ወታደራዊ ምልመላ ለመፈጸም በዋናነት እምቢታን ያሳዩ ወጣቶች ካሉ በዱላ የመደብደብ ሁኔታ እንግዲህ ሲስተዋል ነበረ። በዚህም ላይም በእነዚሁ በተመልማዮቹ ዘንድና በወላጆችም ዘንድ ወይም በወዳጆችም ዘንድ አካል ጉዳት እያደረሰ ስለመሆኑ ነው እየተነገረ ያለው። የሰብአዊ መብትን ጥሰት የተፈጸመብን ነው የሚሉ ወገኖችም አሉ። እንግዲህ በትግራይ ክልል የሚስተዋለው ወታደራዊ ምልመላ እንግዲህ ለጊዜው ይሄን ይመስላል። አዳዲስ መረጃዎች ሲኖሩ አብረን የምንመለከተው ይሆናል። በሌላ በኩል ቅድም የጠቀስንላችሁ ጉዳይ ነበር። ይሄም ደግሞ በሱዳን የኢትዮጵያ ድሮን አደጋ እንደገጠመው የሚያመለክት ነው። የሱዳን መገናኛ ብዙሃን የዘገቡትን እንግዲህ እንደሚከተለው እናቀርባለን። መነሻዋን ከኢትዮጵያ ያደረገች ስትራቴጂክ ድሮን በሱዳን አደጋ እንደገጠማት የሱዳን መገናኛ ብዙሃን እየገለጹ ይገኛሉ። ዛሬ ሌሊት ነው እንግዲህ በሱዳን ከተማ ደማዚን አካባቢ የአየር ጥቃት ስታካሄድ ነበር የተባለችው ድሮን በጀነራል አብዱል ፈታህ አልቡርሃን በሚመሩ ወታደራዊ ኃይሎች በተተኮሰ ጸረ ድሮን ምክንያት አደጋ ሊደርስባት እንደቻለ ነው የተዘገበው። እንግዲህ ይህን ተከትሎ ይቺ ድሮን እንግዲህ ጥቃት እንደተፈጸመባት የሚያሳይ ምስል በሱዳን የመገናኛ ብዙሃን በኩል እየተሰራጨ ነበር። እንግዲህ ይህ ሁኔታ በኢትዮጵያ መንግስት በኩል ማብራሪያ እስካሁን አልተሰጠበትም። ከዚህ ቀደም እንግዲህ የኢትዮጵያ መንግስት የአርኤስኤፍ ታጣቂዎችን እየደገፈ ነው የሚል ክስ ከሱዳን መንግስት ሲቀርብበት ነበር። በምላሹ ደግሞ የኢትዮጵያ መንግስት የህወሓት ታጣቂዎችን እየተጠቀመ ነው የሱዳን መንግስት በምላሹ ጠንከር ያለ መግለጫ አቅርቦ ነበር። በአሁኑ ምን አይነት ማብራሪያ ይሰጣል የሚለውን አብረን የምናየው ይሆናል። ስለተከታተላችሁ እናመሰግናለን። መልካም ጊዜ ይሆንላችሁ። ሰብስክራይብ ማድረጋችሁን አትርሱ።